السلام عليكم ورحمة الله وبركاته. የሚም ሳኪና ህጎች። ሚም ሳኪና ከአረበኛ 28ቱ ቃላት ጋር በምትገናኝበት ሰዓት ሶስት ህጎች አሏት። አልኢኽፋኡ ሸፈዊ ወልኢድጋሙ ሸፈዊ ወልኢዝሃሩ ሸፈዊ በመባል ይታወቃሉ። እነዚህን ህግጋቶች በቅደም ተከተል እንመልከታቸው። የመጀመሪያው አልኢኽፋኡ ሸፈዊ። አልኢኽፋኡ ሸፈዊ የሚፈጠረው ከሚም ሳኪና በኋላ ባ ፊደል የመጣች ከሆነ ኢኽፋኡ ሸፈዊ የተባለው ህግ ይፈጠራል። ይህም ብሎ ማለት ሚም ሳኪናን በመካከለኛ ድምጽ ማለትም ግልጽ በማድረግና ሙሉ ለሙሉ በመጨፍለቅ መሃል በሆነች አቀራር መቅራት ማለት ነው። ለምሳሌ ተርሚሂም ቢሒጃረህ ወሁም ቢልአኺረቲ። እቺ ሚም ሳኪናን ሙሉ ለሙሉ ግልጽ ማናረጋትም ሙሉ ለሙሉ ማንጨፈልቃትም በመካከለኛ አቀራር መቅራት ማለት ነው። ሁለተኛው አልኢድጋሙ ሸፈዊ። ኢድጋሙ ሸፈዊ የሚባለው ህግ የሚፈጠረው ከሚም ሳኪና ወይንም ስኩን ከሆነች ሚም በኋላ ሌላ ሚም ሙተሐሪክ የሆነ ሚም የመጣ ከሆነ ነው። የዚህን ጊዜ ስኩን የሆነችዋ ሚም ሙተሐሪክ በሆነችዋ ሚም ውስጥ ጨፍልቀን እንቀራታለን። ይህ ኢድጋሙ ሸፈዊ የተባለው ኢድጋም ሙተማሲለይን አው ሚስለይን በመባልም ይታወቃል። ለምሳሌ ለሁም ማ የሻኡነ። በኢድጋሙ ሸፈዊ ጊዜ እቺ ሚም ስኩን የሆነችዋ ሚም ሙሉ ለሙሉ ትጨፈለቃለች። ምንም አይነት ምስል እንኳን አይኖራትም። ሙሉ ለሙሉ ሙተሐሪክ ወይንም ፈትሐ በያዘችው ሚም ውስጥ ሙሉ ለሙሉ ትጨፈለቅና ትቀራለች። ሶስተኛው ኢዝሃሩ ሸፈዊ። ኢዝሃሩ ሸፈዊ የሚባለው የሚፈጠረው ከላይ ከተጠቀሱት ኢኽፋኡ ሸፈዊና ኢድጋሙ ሸፈዊ ውስጥ ካሉት ከሁለቱ ፊደላት ከባና ከሚም ውጭ ያሉት ሁሉም ፊደላቶች ከሚም ሳኪና በኋላ የመጡ ከሆነ የዚህ ጊዜ ሚም ሳኪናን ኢዝሃር አርግተን ወይንም ግልጽ አርግተን በም ድምጽ እንቀራታለን። ነገር ግን እዚህ ጋር ልንጠነቀቀው የሚገባው ነገር ምንድነው? ከሚም ሳኪና በኋላ ፋ ወይንም ዋው የመጣ ጊዜ ሚም ሳኪና ግልጽነቷ የጠበቀ ይሆናል። ምክንያቱም ዋውና ፋ ለሚም ሳኪና ወይንም ለሚም መውጫዋ ቅርብ ስለሆኑ አብዛኛው ጊዜ ከሚም ሳኪና በኋላ ፋ ወይንም ዋው የመጡ ከሆነ ኢኽፋ የመደረግ ነገር ይኖራል። ያ ነገር እንዳይፈጠር ሚም ሳኪናን በደንብ አርግተን ግልጽ እናረጋታለን። ለምሳሌ መሰሉሁም ከመሰሊ ለዚ ወሁም ፊሃ ብሎ እንዳይቀረው እዚህ ጋር መጠንቀቅ አለበት። ይህ ቪዲዮ ጠቃሚ ሆኖ ያገኛችሁት ከሆነ ላይክ እንዲሁም ሼር እንዲሁም አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።